ጋሽ ተስፋዬ እንግዲህ ጤንነቱ እየተመለሰ ስለሆነ ከአቶ ተስፋዬ ጋር ሂዶ ንብረታቸውን ለማስመለስ ሲጠይቅ በፍጹም ከእጅ ያመለጠ ነገር እየፈሰሰ አይታፈስም ብለው ሲሉ ከዚህ በኋላ እኔ ራሴን እኮ ይሄው ጤናኛ ሁኜ ቁም ያለው ብለው ቁም ብለው ሲያሳዩት በጣም አይኑ ፈጠጠ። ተስፋዬ ተስፋ ቆረጠ። እሳቸውም ንብረታቸውን ለማስመለስ አንድ ሁለት ብዬ እንደምጀምር ትገባሃል ሲሉ ጠየቁት። ይህ ንብረት እኮ ከእጅ ወጥቷል፣ ልታስወጣ አትችልም ሲሉ መለሱላቸው። ከዛም ብሌን ቅጥል አድርጋ እባክዎት ጋሽ ተስፋዬ የነገርኩዎትን ነገር እንዴት አደረጉ? ለማሰብ ጊዜ ሰጥቻ ነበር። ገና ነኝ አስቤ እነግርሻለሁ ሲላት አንተ ስታስብ እኔ እንዳልቀርምህ ያለችው ነገር ድሃ ሲፎክር አያምርበትም፣ አትፎክሪ ነበር ያሏት። ዛሬ ግን ወደ ድህነት ወደ ታች ሊመለሱ ትንሽ ደቂቃ የቀራቸው አቶ ተስፋዬ ነገ ደግሞ ድህነትን ሲቋቋሙት ደግሞ ምን ይሉ እንደሆነ አብረን እናያለን። በዚህ መካከል እንግዲህ እንደፎከረችው ቢሌን እንግዲህ አቶ ተስፋዬን ኪሳራ ከታቸዋለች። በምን ኪሳራ ከተተቻቸው የሚለውን ወደፊት እነግራችኋለሁ። እንዲሁም ጋሽ ግርማ እንግዲህ ንብረታቸውን ማስመለሱን ጉዳይ ቀጥለው ንብረታቸውን ወደ ራሳቸው እያዞሩ ነው። እንግዲህ በሀብት ማማ ላይ ተሰቅያለሁ ያሉ አቶ ተስፋዬ ምን ሊውጣቸው ነው? የሰው ልጅ እንግዲህ በሰው ገንዘብ መክበር እንደሌለበትና ምን ቢሆን ጊዜ ይቆያል እንጂ ባለሀብቱ ንብረቱን እንደሚወስድ የደከሙበት የለፉበት የጋሽ ግርማ እንግዲህ ንብረት ሊመለስ ነው። ጽናት እንግዲህ ያ ሁሉ ስቃይና ጸንታ የጠበቀችው ነገር ደስታ ልትቋቋም ነው። በዚህም የተገደፈቻት ብሌን ዛሬም ከፊቷ አለችላት። እንዲሁም ባቢሻ ሰላም ወደ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደውል ምልክቷን መጫን አትርሱ። ሰብስክራይብ፣ ላይክ፣ ሼር የምታደርጉኝ ከልብ ነው ማመሰግናችሁ። እንግዲህ ቀጣይ በእንጀራ እናቷ የምትሰቃየው ጽናት ፓርት ቀጣውን ይዘንላችሁ መጥተናል። ባለፈው እንዳያችሁት መጨረሻ ላይ አቶ ተስፋዬ ጤናማ ሆነው መቆም እንደሚችሉ ለአቶ ተስፋዬ ሲያሳዩ አቶ ተስፋዬ ናቸው ሲፈጥና ብሌን ደግሞ አሳይሃለሁ እኔ ቀርመሃለሁ ስትለው ድሃ ሲፎክር አያምርበትም አትፎክሪ ነበር ያሏት። እሷ ግን ያሰበችውን ካላደረገች የማትመለሰው ብሌን በደካማ መስላት አይታችኋል። ጀግና ጎበዝ ናት ብሌን። እናቷ ራሷ ብትሆን እንኳን ለእናቷ ያላደላች ለእውነተኝነት የቆመ ፍቅርና ጓደኝነት አብሮ መብላት አብሮ መጠጣትን ጓደኝነትን ሁሉን ነገር የተላበሰች እና የማስተዋል ችሎታ ያላት ብሌን ናት። በዚህ የተነሳ እንግዲህ አቶ ተስፋዬን እንግዲህ ወደ ክስ ተከሰዋል። ንብረት ሀብቱ ወደ ጽናት ሊመለስ ትንሽ ቀርቷል። ያ ሁሉ ያሳለፉት መከራና ችግር አልፎ እንግዲህ ደስታ ሊይዙ ነው። እንዲሁም ደግሞ ምን አደረገች ብሌን ልትሉ ትችላላችሁ። አስጠንቅቀው ነበር። አንተ በዚህ ሰዓት የእነሱን ሀብት ንብረት ደክመው ያገኙትን የኔ ነው ብለህ ስትከራከር፣ እኔ ደግሞ በአንተ ቦታ ያሉትን ደንበኞችን ወደ ሌላ ድርጅቶች አዞርልሃለሁ፣ ኪሳራ አኮናንብሃለሁ ያለችውን ቃላት ዛሬም አልረሳችምና ብሌን ያን ነገር አድርጋ ፈጽመዋለች። በእነሱ ስር የነበሩትን እንግዲህ በባቢ ውስጥ መለፋቸው ስለሚገኝ ጽናትም ከዚህ በፊት እነዛን ደንበኞች በዛ ሙያ በአባቷ ስራ ውስጥ ያሉትን ስለምታውቃቸው ብሌን እንግዲህ እያንዳንዶቻቸውን እየደወለች እንግዲህ ወደ ሌላ ድርጅት አዙራ ቢሮ ላይ ቁጭ ብለው አፋቸውን ከፍተው የገዥና የሻጭ አለህ እያሉ ሲሉ ወይዘሮ ራሄል ደግሞ መጥታ እንዴ ምን ሆኖ ጋሽ ተስፋዬ ስትላቸው ጉድ ሰራችን እኮ ይቺ ልጅ የትኛዋ ብሌን? ይቺ ብሌንማ በጣም ጠንካራ ልጅ ናት። እኔን እኮ ራሱ የተከራየሁትን ቤት በፍጹም አልገባም ብላ እዛው ከነበረው ቤቷን የተቀመጠችው። እናቷንም ቢሆን ነገ ታፍሪበታለች እናቴ እያለች ትናገራለች። በድህነት ምንም አይመስላትም እያለች ትናገራለች። ግን እኛ ባቢን ወደ እኛ ማድረጉ ተገቢ ነው። ስለዚህ ጽናትን አንድ ውሳኔ ላይ ማድረግ አለብን። ጽናት እያለች ባቢ የኔ ሊሆን አይችልም እያለች ዛሬን ትፎክራለች። አቶ ተስፋዬ ንብረታቸው ሊሄድ ሆኖ ወደ ነበሩበት እንግዲህ የድሃ ልጅ አታገባም ያሉት ትላንትና ድህነትን ተኮናንበው የነበሩት አቶ ተስፋዬ ዛሬም ወደ ድህነት ዝቅ ብለው ሊሄዱና የዛኔ እንግዲህ ምን እንደሚሆኑ ሁላችን የምናየው ነው። በጣም አሳዛኝ ነው። አንዳንድ ጊዜ ስናገኝ መኩራራትም አስፈላጊ እንዳልሆነ እና የሰው ሀብት ደግሞ ወስደን በሰው ሀብት ላይ ብናድግም ለጊዜው ደስታ ይሰጠናል እንጂ መጨረሻው ግን እውነት ሆኖ ወደ ባለቤቶቹ እንደሚመለስ የምናይበት ፓርት ነው። በጣም ደስ ይላል። እና አሁን ጽናት በዚህ ሰዓት እንግዲህ የቤት ኪራዋ ሴትዮዋ እንግዲህ እቃዋን ሻንጣዋን ጎትታ እንደመጣች ታውቃላችሁ።
ሆኖም ግን ባቢ ክስ አቅርቧል። በፍጹም እነሱ ቤት ሳያገኙ መልቀቅ አይችሉም በሚል የቤት ኪራይ አለመክፈላቸው ችግራቸው እንጂ ወደው አይደለም። በዚህ ሁኔታ ላይ እያሉ እንዴት ያለሽ ሲል እንግዲህ ገንዘቡን አምጥቶ የቤት ኪራዩን ሸፍኗል። እነ ጽናት እዛ ቤት እንደማይወጡ ሲነገራት የብሌን እናት እንግዲህ ችግር አፍረቷን ተኮናንማ ወደ ቤቷ ሄዳለች። መጀመሪያም ቢሆን መደረግ የሌለበት ነው። አቶ ጋሽ ተስፋዬም እንግዲህ ምን ይሻላል እያሉ ተጨንቀዋል። በዛ ላይ ደግሞ የጽናት አባት የብሌንን እናት ምን እያሰብሽ ነው? ድሮስ እንዴት ትስማሚያለሽ? ያ ሁሉ ወዳጅነታችን፣ አብሮ መብላታችን፣ አብሮ መጠጣታችን የነበረው እንዴት ይረሳል? እነሱ እንኳ ቢሉሽ አንቺ እንዴት ትያለሽ? እኛ ያደረግንልሽን ሳለን የነበረውን ነገር እንዴት ትረሻዋለሽ? ዛሬ እኛ ድህነት ሲይዘን ነው ወይ የምትከጅን? በጣም ያሳዝናል ሲሉ ጋሽ ግርማ በብሌን እናት በጣም ተቀይመዋል። ሆኖም ግን ጽናትም እትዬ ተይ እንዳትሳሳች ራሄል ወደማይሆን መንገድ እንዳትከትሽ ብትላትም ራሄል ደንበኛ ወዳጄ ናት፣ ምንም አታደርገኝም የሚል መልስ ነበር የመለሱት። ስለዚህ ቤቱም አልተሳካላቸውም፣ ንብረቱም እንግዲህ ሀብቱም ጋሽ ግርማ ቁመው ጤናቸው ተመልሶ ስላየናቸው በጣም ደስ ይለናል። ጽናትን ብርታት አላት። ጽናት አንድ ጊዜ አባቷን ባቢንን ጠርታ እንግዲህ ቁጭ አደረገች። እንዲሁም እሷን ደግሞ ብሌንን ጠርታ ቁጭ አደረች። በሁለታችሁ መካከል አንድ ልነግራችሁ የምፈልገው ነገር አለ፣ ከመፈጸሜ በፊት እንዳትቀየሙ ስትል ጽናት ትጠይቃቸዋለች። ምንድን ነበር አለ ባቢ። አባትህን ወደ ህግ ልናቀርባቸው ነው፣ ንብረታችንን ልናስመልስ ነው። አባቴ በጥሩ ሁኔታ ላይ ቆሟል። ምን ትላለህ ሲሉት ባቢ የፈለግሽውን ውሳኔ አስወስኝበት። አባቴ እንደሆነ ለጅብ ሰጥቶኛል። በፍጹም እኔም አውቃለሁ የእሱ ሀብትና ንብረት እንዳልሆነ። በኃይልና በጉልበት የሚቀማ የድሃ ገንዘብ መጨረሻው እንደማያምር ደጋግሜ ነግሬዋለሁ። ጽኑዬ ችግር የለብኝም፣ በእኔ የፈለግሽውን አድርገሽ ሀብትሽን የምትመልሽበትን መንገድ ቀጥሉ ሲል ነው የተስማማው። ብሌን ደግሞ ቀጠለች። ብሌንዬ እናትሽን ከዚህ ቤት እንግዲህ እንደመለስናቸው እንዳትከፊ፣ አንቺ ግን እስከ ዘላለም እኛ ጋር በመቆምሽ ደስ ብሎናል። አሁን ደግሞ እንደዚህ አድርገሽ የእነሱን የድርጅት ሰራተኞች አባረሽ ወደ ሌላ ሸሪካ ወደ ሌላ ድርጅት አዙረሽ ስላየንሽ በጣም ደስ ብሎናል። ምንጊዜም ከኛ ጎን እንደቆምሽ ፈጣሪ ይቆምልሽ። ስለዚህ እናትሽን በሚደርስባቸው ነገር እኛ ይህን አደረጉ ብለን አንከፋባቸውም። ነገም ችግር ላይ ቢወርቁ ያንቺ እናት የኛ እናት ናት መስሏቸው በጊዜው ደስታን ያገኙ መስሏቸው ተታለዋል። በፍጹም ራሄል እኮ ጽኑዬ ራሄል እኮ እናቴን አእምሮ ተቆጣጥረዋለች። እኔ እንኳ ብዙ ጊዜ ለማስረዳት በሞክል አልተረዳችኝም። ተይ ብያታለሁኝ። ስለዚህ የቀላል ነገር ነው። እንኳን እኔ ያንን የነበርንበትን ቤት አልለቀኩኝ። ብለቀም ቢሆን ኑሮ የት ትገባ ነበር? ያን ቤት መያዜ በጣም ጠቅሞኛል። ስለዚህ ሁሉ ነገሮችን ሁሉም በየራሱ የደረሰበትን ሲረዳ ጥሩ ነው። ይህን የሰማች ራሄል ጸጉሯን ነጨች። እንዴት አቶ ተስፋዬ ራሄል አሏት። እንዴ ጋሽ ግርማ እኮ ቆሞ በእግሩ መጣ፣ ጤናው ተመለሰ ሲሏት አይኗን የፈጠጠው። እንዴት ሊሆን ይችላል? በፍጹም አሁንም የሆነ ነገር ማድረግ አለብን። ከጤናውን አንድ ነገር አድርገን መልሰን እዛ ዊልቸር ላይ ማስቀመጥ አለብን ብላ ሀያል ቃላቷን ስትናገር፣ አይ አሁን እንኳ አብቅቶልናል፣ ከዚህ በኋላ የምንፈጽመው ነገር የለንም። እኔም እንግዲህ ተከስሻለሁ። በክሴ እንግዲህ የሚወጣብኝን ነገር አላቅም። የሰጠችኝና ያወረሰችኝም እንግዲህ ትዝታ ወደዚህ ዓለም ላይ ተሰናብታለች። ስለዚህ ምን እንደሚሆን አላቅም። ቀጠል ላረገችና ጽናት በእርግጥ ይሄ ትዝታ መጀመሪያ ወደ እኔ ነበር ያዞረችው ይላል ባቢ። አሁን ግን ያ ነገር ችግር አይፈጥርብኝም ወይ? እኔ ደግሞ የእናንተ ንብረት መሆኑን ሳላቅ ነበር። ካወኩ በኋላ ግን ያው ቤቱ ተሽጦ ላንቺ እንዲደርስልሽ እና ድርጅቱ አባቴ እንዲወስድ አድርጌ ነበር። አሁን ግን ያ ፋይል ደግሞ የኔ ትዝታ አባቴ መጀመሪያ ከትዝታ ወደ እኔ ስለሆነ ያስተላልፈው እኔን ሊመለከተኝ ይችላል እንዴ ሲል ብሎ ጠይቃት። በፍጹም ባቢ አንተን አይመለከትም። አንተ እኮ አዞረሃል። አሁን በአባትህ ስር ነው ያለው። ስለዚህ አባትህ በተደጋጋሚ ለምነን ጠይቀነዋል። በፍጹም የራሴ ሀብት ነው እናንተ ድሆች እያለ በድህነታችን ተማጻድቆብናል።
ከዚህ ራሱን ችሎ ነው የሚለው። አንተ መቼም አንተ ነህ። እሺ ለመሆኑ ተወጅኛለህ? አንተስ ተወደኛለህ? እስኪ ውደታችንን የማን ይበልጣል ሲባባሉ ይጠያየቃሉ። ባቢ ደግሞ እስኪ ያንቺን ፍቅር ከአንድ እጄ ላይ አስቀምጨው፣ የኔም ፍቅር ደግሞ አንድ እጄ ላይ አላስቀምጠው፣ ሚዛን የማንኛው ይበልጣል ሲሉ ይመዛዘናሉ። የእሱን ከፍ አድርጎ አየሽ፣ የኔ ሚዛን ከፍ ያለ ነው፣ እኔ ነኝ በፍጹም እምወድሽ ሲል ይነግራታል። ባቢዬ እኔም በጣም እወድሃለሁ አለችና መለሰችለት። ፈጣሪ እንዳይለያየን እጸልያለሁ አለ። አሁንም ቢሆን አንለያይም እያሉ አሁንም ቀጥለዋል። በዚህ አጋጣሚ እንደ ብሌን አይነት ጓደኛ፣ እንደ ባቢ አይነት አፍቃሪ፣ እንደ ጋሽ ግርማ አይነት አባት ይስጣችሁ። ጽኑም ጽናተኛ ናትና ጎበዝ ናት። ከዚህ በኋላ ደግሞ ፈጣሪ ጠብቃት። መቼም አሁንም ሀብት ንብረቱን ተቀምተው ዝም ይላሉ ብለን አናስብም። እንግዲህ ከሁሉ ነገር ይግጠማትና ድርጅቷን ተረክባ እያሰራች ወደ ነበረችበት እንድትመለስ የዘወትር ተስፋችን ነው። ሁላችን የምንመኘዋለን። አንዳንድ ጊዜ አንድ ነገርን ቆም ብለን ማስተዋልና ማሰብ የነበርንበትን አለመርሳት ጥሩ ነው ብዬ ነው የማስበው። አቶ ተስፋዬ በጣም ተመጻድቀው ነበር። ግን ብሌን እውነተኛ ሀቀኛ ጓደኛ እንደሆነች ደግሞ ያየንበት ነው። አንዳንድ ሰዎች ለወላጆቻቸው እንኳ ሲሉ ክብር ወደ ወላጆቻቸው የሚያደሉ አሉ። እሷ ግን በፍጹም ለእውነተኝነት ነው እማደላው ስትል ከእነሱ ጋር ቆማለች። በዚህም ጋሽ ግርማ በጣም ነው ያመሰግኗት። የዛሬው በዚህ ተጠናቋል። አመሰግናለሁ።